በስንት ዓመተ ምህረት ተወለዱ ብላችሁ ጠይቁ። በ1800 እድሜያቸው 134 ነው። ፍርዱን ለእናንተ ትቻለሁ። እዚህ ግቢ ውስጥ ላይ ቅጠሏ ነክታ አንተን የሚሰውርበታል። ደቅ እስጢፋ የምትባለው በአሽማል በከርታታ ኮከቦች የተጻፈችው እውነት ናት። ናቸው እየመጡ እዚህ እየተጠቀሙ ይሄዱ ነበር። ስለ ስውራኑ ሰላም ውድ የገላጭ ዩቲዩብ ቤተሰቦች፣ ዛሬ ያመጣነው ኮንተንት የባለፈው ምዕራፍ 2 ነው። ዛሬ የምናየው ስለ እድሜ ልዩነታቸው ነው። ባለፈው ሲያብራሩ ነው የነበረው አባታችን የእድሜ ልዩነታቸው ትንሽ ሰፍቷል ብለን ነበርና እሱን በመረጃና በማስረጃ ይዤ መጥቻለሁ። ቅድም የሰማችሁት ቪዲዮ እሳቸው ከ11 ዓመት በፊት ሲናገሩ የሰማችሁት ነው። አጼ ገብረ መስቀል 2 ልጆች ወልደዋል ነው የሚባል እንግዲህ እና አንዱ ጻድቅ እስጢፋ አንዱ እስራኤል ይባላሉ። እንደዚህ ናትን ቆይቷል እና በኋላ እንግዲህ ቅድም ያያቻቸው ቪዲዮዎች 2 ናቸው። አንደኛው ከ11 ዓመት በፊት ተቀረጸ የሚልና አንደኛው ደግሞ ከ2 ዓመት በፊት ተቀረጸ የሚል የማን የራሳቸው አባት ማለት ነው። ስለዚህ በመካከላቸው ስንት ዓመት ልዩነት አለ? 2 ዓመት ልዩነት አለ ማለት ነው። አንደኛው ዳንጉር የደቅ ስውር ገዳም መገኛ የሚለው በጉዞ ኢትዮጵያ የተቀረጸው ነው። ሁለተኛ ደግሞ በሌላ ዩቲዩበር የተቀረጸው ነው እና በሁለቱ መካከል የ9 ዓመት ልዩነት አለ። ይሄን ማሳያችሁ ጸጥቢ አይደለም። ከዚህ በኋላ አንድ ቪዲዮ ያሳያቸው ራሳቸው አባት እድሜያቸውን ሲናገሩ ያለበትን ቪዲዮ ማለት ነው። እና ያን ያክል እድሜ ያለው ሰው ድጋሚ ደግሞ ከ9 ዓመት በኋላ በተመሳይ የጤና ሁኔታ በተመሳይ የአካል ቁመና መጥቶ ይናገራል ማለት ትንሽ ያስቸግራል፣ ኢምፖሲብል ይሆናል። ስለዚህ ይሄ ነገር ያስጠረጥራቸዋል ያልኩት ጸጥቢ አይደለም ማለት ነው። ወደ ቪዲዮ እንሂድ። እዚህ ውስጥ ነው መጥቶ ተሰውሮ ያለ ደቅ እስጢፋ ያሰኘው እሱ ነው ማለት ነው። ከዚያን ጊዜ ጀምሮ በጣም የሚገርም ነው። ተመልካቾቻችን በደንብ ተመልከቱልኝ። የፊታቸውን ገጽታ፣ የአፍንጫቸውን፣ የቆባቸውን ኢቭን የነጠላ አጣጣላቸውን በደንብ ትመለከቱልኛላችሁ። ምክንያቱም ልናስተያየው ነው። ከ2 ዓመት በፊት ተቀረጸ ያልነውን ባለፈው የሰራነውን ቪዲዮ ልናስተያየው ነው። በደንብ ተመልከቱልኝ። ከዛ እድሜያቸውን አሳያችኋለሁ፣ ትገመግማላችሁ ማለት ነው። 50ዎቹ ቢተከልም አገልጋይ የለውም። ካቡንም የካቡት ስውራን ናቸው ብለው አረጋውያን ቢነግሯችሁ አይድነቃችሁ። ይልቁንስ አረፍ በሉና ትልቁን ታሪክ ትሰሙ ዘንድ የትልቁን አባት መምጣት ጠብቁ። ደርሰዋል። የመጽሐፍት የቅኔና የቅዳሴ መምህር መሆናቸው ብቻ እንዳይመስላችሁ። ትልቅ ያሰኛቸው በስንት ዓመተ ምህረት ተወለዱ ብላችሁ ጠይቁ። በ1881 ከ2006 መቀነስ ነው 125 ዓመት። እውነትም የታሪክ ፀሐይ አልቀለም። እንደሰማችሁት ነው ተመልካቾቻችን 125 ዓመት። በዚህ ጊዜ 70 ዓመትም እንኳን ትልቅ ነው። በደቅ ማርያም እኛ አባት 125 ዓመት ቆይተዋል። ለዚህ ነው ህብስተ መናውን በልቷል ብለን እንጠረጥር የሚያደርጋቸው ከ9 ዓመት በኋላ በተመሳይ ቁመና ስላሉ ማለት ነው። ከዛ በኋላ ያለውን ቪዲዮ አብረን እስቲ ሰው መጥተልች ደሴት ስውር ናት ያመጡ ሰው። እሺ እንግዲህ የሰማችሁት ቪዲዮ ከ2 ዓመት በፊት ተቀርጿል ያልኳችሁ ቪዲዮ ነው። ቅድም ያያችሁት ከ9 ዓመት በፊት የተቀረጸ ቪዲዮ ነው። በደንብ አስተውሏቸው። ነጠላ አጣጣላቸውን፣ ቆባ አደራረጋቸውን፣ ኢቭን ድምጻቸውን በደንብ አስተውሏቸውና ተመሳይ አባት ናቸው። ስለዚህ ቅድም ያያችሁት 125 ዓመታቸው ማለት ነው። አሁን ስንት ሆነ ማለት ነው? 134 ማለት ነው። ስለዚህ አሁን በቪዲዮ ላይ እየተመለከታችኋቸው ያሉት አባት እድሜያቸው 134 ነው። ፍርዱን ለእናንተ ትቻለሁ። ህብስተ መናውን በልተዋል አልበሉም የሚለውን። እኔ ግን እኚህ ሰው በልተዋል ብዬ አምናለሁ። ምክንያቱም አሁን ያላቸው አቋም የ70 ዓመት
ሰውን ነው የሚመስለው። ባለፈው ምዕራፍ 1 ላይ አጼ ካሌብ የአጼ ገብረ መስቀል ልጅ ናቸው ብዬ ነበር። ስለዚህ እሱ ማስተካከያ ይደረግበት። አጼ ገብረ መስቀል ናቸው የአጼ ካሌብ ልጅ። አጼ ካሌብ ሁለት ልጆች ነበሯቸው፣ አጼ ገብረ መስቀልና እስራኤል ማለት ነው። የአጼ ካሌብ ልጆች ሁለቱ ናቸው። አንደኛው ወደ ንግስና መጣ፣ አንደኛው ደቀ እስጢፋን መሰረተ የሚባለው እስራኤል ነው ማለት ነው። በቀጣይ ደግሞ ከከርታታ ኮከቦች ላይ ገጽ 112 አካባቢ አንድ መረጃ አግኝቻለሁ። እሱን ይዘን አንድ ቪዲዮ እናይና አንድ የሚገርም መረጃ አሳያችኋለሁ። ወደዛው እንለፍ ማለት ነው። ቺኛውን ፓርት በደንብ አድምጡኝ። ከከርታታ ኮከቦች አንድ ፓርት ወስጄ ነው የሆነ ነገር ለናይ ስለሆነ ነው ማነብላችሁ። ደም ተካተሉኝ። ምን ይላል? እንደነገርኳችሁ መምሬ ከሞርካ ዘንድ ሲደርሱ ቤቱ በህዝብ ተከቧል። ሞርካ ማግኘት ችግር እንደሆነ ሲገባቸው ተስፋ ቆርጦ ሲመለሱ ከሞርካ ጋር ፊት ለፊት ተጋጠሙ። ሞርካ የቀለም ሰው እንደሆኑ ከሁኔታቸው ተረድቶ ከህዝቡ ለይቶ ወደ ጓሮ ይዟቸው አለፈ። ከሞርካ በቀር ማለፍ የተከለከለ ነው ከሚል ጽሑፍ ሲደርሱ ክንዳቸውን ለቀም አደረጋቸው። የፍቅር እንደሆነ ገብቷቸው ፈገግ አሉ። ወደ ሁለተኛው አጥር ይዟቸው ገሰገሰ። ከማሳው ጀርባ አሁንም ከሞርካ በቀር ለሌሎች ማለፍ ክልክል ነው ከሚል አቅጣጫ ሲደርሱ በአይኑ ጠቅሶ እያሳየ ተማሪ አለ ሞርካ። አቤት አሉ። ያቺ ዕፅ ማን ትባላለች? ታውቃት ይሆን? አሁን አውቃታለሁ። የማውቃት ግን እንዲሁ ነው፣ ውስጧን አላውቅም ብለው ስሟን ሲነግሯቸው አንተ ፍሬ ተማሪ ነህ፣ ጆቪር ተማሪ አይደለህም። ይህችን ዕፅ ያበቀለ የጉምዝ ምድር ነው፣ የዚች ባለቤት ደግሞ ሞርካ ነው ብለው እንደ ሕፃን የመምሬን እጅ ይዘው ከጎኗ ሲቆሙ ከዚህ መጣ ያላሉ ጽልመት ደፈናቸው። ተያይዘው ተሰወሩ። ጥቂት ቆይቶ ሞርካና የኔ መምህር ወደ ተሰበሰበው ሕዝብ እየተቀላልዱ ተመለሱ። ከሞርካ ዘንድ ፍትህ ፈልጎ የመጣው ባለ ጉዳይ ግን ጌታ ወዴት ሄዱ? ወዴት ሄዱ? በቤታቸው ገቡ እንዴ እያለ ያወራል። ጌታው ሞርካ ግን በስዋሪ ሆነው በሕዝቡ ፊት ይንጎማልላሉ። የኔ መምህር ሊያምኑ አልቻሉም። በዚህ ጊዜ ዕፀ መሰውሯን ለማረጋገጥ ያልተሰወርኩ ከመሰለ ልብስን አውልቀ በዚህ ሕዝብ ፊት ተመላለስ። ከሕዝብ አይን ከተሰወርክ እርቃንህን ስለሆንክ የሚፈጠር ነገር የለም። ከስዋሪ ውጭ ከሆንክ ግን ሕዝቡ እርቃንህን ሲመለከት ይሸማቃል ሲሉ ተናገሩ። መምሬ እርቃናቸውን ሆነው በሕዝቡ ፊት ይጎማለሉ ጀመረ። ለውጥ የለም። ሕዝቡ ጌታው ሞርካ ምሳ ቀምሰው እስኪወጡ አረፍ እንበል እያለ አንዳንድ ዛፍ እየመረጠ ተበተነ። ይሁላ ክስተት ሲፈጠር ሞርካ ከሕዝቡ ጋር ቆመው ነበረ። መምሬም በስዋሬ ውስጥ ሆነው እንግዲህ ይህም እንደሚያሳየው ጉምዝ ምድር አጠገቧ ስትቆሙ የምትሰውር ዕፅ አለች። አሁን እኔ ያነሳሁት ኋላ ማሳያችሁ አንድ ቪዲዮ አለ። ነገሩን እንዴት እያያያዝኩት እንደምመጣና መጨረሻ ላይ የሁሉ ነገር ስለ ደቀ እስጢፋ የተወራው ነገር እውነት እንደሆነ ላሳያችሁ ስለፈለኩ ነው። በደንብ ያነበብኩትን ከግንዛቤ ውስጥ እንድታስገቡልኝ ነው። ሁለተኛው ነገር መምህር ማይበል ፈጠነም አንድሮሜዳ ላይ ቀርበው ስለዚህ አሁን ስለ አብራራውላችሁ ስለምትሰውሩ ቅጠል ማብራሪያ ሰጥተው ነበረ። እነሱንም ገብታችሁ ማየት ትችላላችሁ። እኔም አሁን ቀጣይ ቪዲዮ አሳያችኋለሁ ለማመሳከሪያ እንዲሆነኝ ማለት ነው። ሌላው ከአድማጮች የተጠየቁት ጥያቄ አስቀድመ ስለ መጽሐፉ ብታብራራለን ምን አይነት መጽሐፍ ነው ስላላችሁኝ፣ አሽማል እንግዲህ የሚያብራራው ስለ ሁለት ቀን ተማሪዎች ነው። እነዛ ሁለት ቀን ተማሪዎች ቅኔን ለመቀጸል ወደ ጎንጅ ይሄዳሉ። ጎንጅ እንግዲህ መምህር ያገኛሉ፣ ከዚያ ይማራሉ። ነገር ግን ተማሪዎቹ ቅኔን የጨረሱ ተማሪዎች ናቸው። እቅዳቸው የሄዱት ወደ ቅኔ ቤት የሄዱት ታብር የምትባል እዛ ጎንጅ ታብር የምትባል ተዋናይ የፈጠራት ውሃ አለች። ያችን ለመጠየቅ ከቻሉም ደግሞ ለመውሰድ ወይም ደግሞ ለመጠቀም ነበረ አካሄዳቸው እና ከመምህራቸው ጋር ብዙ ይግባባሉ። በሊቅነታቸው ብዙ ይታወቃሉ። ኋላ መምህራቸው ሁለተኛው ፓርት ላይ ከርታታ ኮከቦች ላይ ታብርን እንዲጠጡ ይፈቅዱላቸዋል። ያቺ ታብር ስትጠጣ ደግሞ የሰው የፈለገውን ነገር እንዲያሳካ ታደርጋለች። እናንተ ፍላጎታችሁ ምንድነው ይሏቸዋል። እኛ ፍላጎታችን ደቅ እስጢፋ የምትባል ሰምተናል። እዛ ገብቶ ህብስተ መና የሚባል አለ። እዛ ለዘላለም መኖር ነው መላከ ሞትን ገዝተኝ ይሏቸዋል። መምህራቸውም በጣም ይገረማሉ። ምክንያቱም ማንኛውም ተማሪ ሌላ ነው የሚጠይቀው እንጂ እንዲህ ያለ ጥያቄ አይጠይቅም። እሺ እንግዲህ ብለው ወደ ደቅ እስጢፋ የሆነ ጽሑፍ ጽፈው ይልኳቸዋል። እንግዲህ ከርታታ ኮከቦች ሁለተኛው የሚያነሳው ሐሳብ እነዚህ ሁለቱ የቅኔ ተማሪዎች ገሞራውና ታሪኩ ወደ ደቀ እስጢፋ የሚሄዱበትን መንገድ አካሄዳቸውን ሲሄዱ ምን ያጋጥማቸዋል፣ ምን ያወራሉ የሚለውን ነገር ነው የሚያብራራው።
ከዛ ደቅ እስጢፋ ይደርሳሉ። ያችን ታብርን ሲጠጡ ተሰውረው ወደ ሌላ ዳይሜንሽን ወደ ደቅ እስጢፋ ይገባሉ ማለት ነው። በአጠቃላይ ከርታታ ኮከቦች እና አሽማል ይሄን ነው የሚያብራራው ማለት ነው። እኔ መሰራላችሁ በደቅ እስጢፋ ላይ ብቻ ነው። ሌላ ብዙ የሚመረመር ነገር አለው። በዚሁ አጋጣሚ በጣም ጥሩ መጽሐፍ ነው፣ ልታነቡት መክራቸዋለሁ። ምድረ ሞርካን እናንሳ እስቲ። የሽናሻው ገዢ ሞርካ ገጽ 115 ላይ የሚገርም ነው። እስቲ ማን ናቸው እሳቸው ባካቸው? እኔ በአብዛኛው ስለ ሞርካ የምሰማው ነገር አንድ የቅኔ ተማሪ ተነስቶ ሞርካ ዘንድ ሄደ እና ሞርካን ያለፈ ያገደመው ሁሉ አንዳንድ ነገር ይጠይቃቸው ነበረ። ባህላዊ መድኃኒት መሆኑ ነው እንግዲህ በሌላ አነጋገርና እና አንዱን ተማሪ እንዲው ቀና ብለው አይተው ምንድነው ሲሉት ተማሪ ነኝ። የምን ተማሪ? የቅኔ ተማሪ። ምን ታውቃለህ? አይ የተወሰነ ነገር አውቃለሁ ምናምን ይላቸዋል። እና ከዛ በኋላ ወስደው አንዲት እዚህ ጓሮ ላይ የተከሏት አንዲት እንጨት፣ ያችን እንጨት ታውቃታለህ? አዎ። ምንድናት? አይ አውቃታለሁ። እስኪ ሄዳ አጠገቧ ቁም። ሄዶ ቆመ። እዛ በኋላ እንደ ተሰወረ ነው። እና እንዲያውም ተማሪው አይ አልተሰወሩም፣ ምን ማረጋገጫ ይኖረኛል ሲላቸው፣ አልተሰወሩም ካልህ ልብስህን አውልቀህ ተንሸራሸር። በትክክል ተሰውረህ ከሆነ የሚመለከትህ ሰው ምንም ካንተ ላይ አትኩሮት አያደርግም። እርቃናችንን ስንሆን ምን እንደሚታይ ይታወቃል አይደል? እዚህ ጋር የተሰበሰበው ሰዎች አይናቸውን ሲይዙ ሴቶች ሲሸማቀቁ ታያለህና ልብስህን አውልቅ ነው ያሉት። ከዚያ በኋላ ልብሱን አወለቀ። ሲንቀሳቀስ ሰው ምንም አዲስ ነገር አላየም። ከዚያ በኋላ መሰወሩም በዚያ በቃ። ከዚያ በኋላ ተጠቅመው የተመለሰ ናቸውና እንግዲህ ብዝሃ ሕይወቱ አልተጠናም፣ ግን የሌለው ነገር የለም። የደን አይነት በአይነት ነው ያለው። እዚህ ዛፍ ውስጥ እዚህ ግቢ ውስጥ ላይ ቅጠሏ ነክተህ አንተን የሚሰውር ቅጠል እና ለኢኮሎጂ ምሁራን ትልቅ ቦታ ነው፣ ትልቅ መዳረሻ ነው፣ ትልቅ ግኝት የሚያገኙ። እንግዲህ ተመልካቾቻችን እንደሰማችሁት ነው። ማይበል ፈጠነ አንድሮሜዳ ላይ ቀርቦ አረጋግጧል። ስለ ሞርካ እዛ አካባቢ በደንብ አስረድቷል። ሰምታችሁታል ቪዲዮውን። ሁለተኛ ደግሞ አበበ ጥላውን የሚባል የቀደመ ባለስልጣን ምን ሲናገር ሰማችሁ? እዚህ አካባቢ የምትሰውር እጽ አለች። ይህ ነገር አጋጣሚ ሊሆን አይችልም። አሽማልን የጻፈው ማይበል ፈጠነ ሲያብራራ ሰምታችኋል። እኚህም ሰው ደግሞ ሲያብራሩ ሰምታችኋል። ምን ያክል ነገሩ እርስ በርሱ እንደሚገናኝ በደንብ አስተውላችኋል። እንግዲህ ሁሉ መረጃ ያቀረብኩት ደቅ እስጢፋ የምትባለው በአሽማል በከርታታ ኮከቦች የተጻፈችው እውነት ናት የሚል መደምደሚያ ለማቅረብ ፈልጌ ነው። የእናንተን ሐሳብ እንግዲህ በኮሜንት ላይ አስፍሩልኝ። ብዙ እውቀት እንደቀሰማችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ብዙ ሰዎች ጋር እንዲደርስ ይረዳኛል። አመሰግናለሁ። በቀጣይ ቪዲዮ እንገናኝ።